ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ሳትወጣ በፊት ቆይ እኔ እኮ እየጠየቅ ያለው ያኔ ክርስትና ከሐዋርያቱ ዘመን ጀምሮ የመጣ ነው ካልክ ይኸውልህ እንደዛ ብለህ ነው አክል የምታደርገው። መጀመሪያ ዳዊት የሐዋርያቱን እምነት ነው ያስኩት ብለህ ነው የምታምነው። ሲጀመር ስለ እምነት ራሱ ኦርቶዶክስ ትክክለኛ የሆነ አመለካከት አይደለም ያላት። ለምን ካልከ አይደለም ኦርቶዶክስ እምነትን የሚወራረስ ነገር አድርጋ ነው የምታስቀምጠው። እምነት የሚወራረስ ነገር ዳዊት አንተ የምታምነው እምነት ለምሳሌ ሐዋርያቱ የሚያምኑት እምነት ነው የምታምነው። ያ እሱንም ደግሞ ከመጽሐፍ ነው ያገኘሁት። ከመጽሐፍ በጣም ጥሩ። ይሄ እምነት ለምሳሌ በአንተና በሐዋርያቱ መካከል የስንት ሺህ ዓመት ልዩነት አለ? ኦልሞስት 2000 ዓመት ነው። ስለዚህ ይሄ እምነት ደግሞ በ2000 ዓመት ውስጥ ሳይጠፋ ሳይቀንስ ሙሉ ነው አንተ ጋር እኔ ጋር ደርሷል ብለህ ታምናለህ አይደል? ኤግዛክትሊ። በጣም ጥሩ። ስለዚህ ከሐዋርያቱ ዘመን ጀምሮ አንተ እስካለህበት ድረስ አንደኛው ክፍለ ዘመን፣ ሁለተኛው ክፍለ ዘመን፣ ሶስተኛው፣ አራተኛው፣ አምስተኛው ክፍለ ዘመን አሁን አንተ የምታምነውን ትምህርት ያስተማረች ቤተክርስቲያን ወይንም አንተ የምታስተምረውን ትምህርት ያስተማረች ቤተክርስቲያን ጥቀስ ነው እያለ ያለው። ኦኬ ይኸውልህ አሁን በየዘመናቱ ላይ ክርስትናውን ያራመዱ ሰዎች አሉ እና አሁን በዛ ዘመን ላይ አንተ የምትከተለው የሐዋርያቱ ትምህርት አልጠፋም ብለህ ነው የምታምነው። ያ ትምህርት ላለመጥፋቱ መጽሐፍ ቅዱስ መኖሩ ብቻ በቂ ነው። ለእንዴት ሪኮ ሲስኩ ቅድም አይመለከተኝም ብለዋል እኮ ሲስ። አሁን እኮ አንተ አይመለከተኝም ያልኩ ስለ ሰዎች እምነት ነው ያልኩ። ይኸውልህ ትምህርቱ ግን አንዴ ነው በቃ። ቆይ ሲስ እኔ አንዴ ላውራው። መጽሐፍ ቅዱስ ማን የሰጠ? የአዲስ ኪዳን መጽሐፍት 27 ነው ብሎ የሰጠ ማን ነው? በማንም ይሁን እሱ እንትን አይለኝም፣ ግን መጽሐፍ ቅዱስ ኤግዛክት የሆነው ነገር ብቻ እጄ ላይ ስለደረሰ ማን የሰጠ? መጽሐፍ ቅዱስ የአዲስ ኪዳን መጽሐፍት 27 ናቸው ያለ ማን ነው? ስንተኛ ክፍለ ዘመን ላይ ነው ይሄን የወሰነችው ቤተክርስቲያን ራሱ? ቤተክርስቲያን በነገር ላይ እኔ እናንተ አሁን እንደ እንትን ምንድነው እሱ እንደ 27 ብሎ የሰጠ ማን ነው ወዳጅ? እንደ ቸርች ፋዘርስ ብላችሁ እንትን መጽሐፍ ቅዱሱ 100 ቢሆንስ አንዴ እሺ አዳምጠኝ። 66 መሆኑ እንዴት አወቅኩ? 100 ቢሆንስ ለምሳሌ ኦኬ እሱ ስለሱ እናመሰግናችኋለን። እናንተ ማለት በተለይ በኦርቶዶክስ በፕሮቴስታንት እንትን ስላላችሁ ስለ መጽሐፉ እናመሰግናችኋለን፣ ግን መጽሐፉን አልኖራችሁትም እና መጽሐፉን ሰጥተው ከነሱ ላሻሉት አላመኑበትም። የመጽሐፉን ሐሳብ አላመኑበትም። እግዚአብሔር እንዳንተ እንደዚህ ዓለም ሰው ገጥሞኛል ጌታ ስለ መጽሐፍ ለምን ክሬዲት ያሰጣል? በእውነት ስለ መጽሐፍ እናመሰግናለን። ይመሽ ጌታ ዘማ አይ አስበዋል ሲስ መጽሐፉን እውነተኛው መጽሐፍ ይሄን ያለው ብሎ ቤተክርስቲያን ሰታ፣ ግን አይ እምነቱ ይብራብኝ ስትል እምነቱን ትቼዋለሁ መጽሐፉን ግን ያዘው። አይ እኔ እኮ ለዛ ነው። እሺ ኦዲዮች ያስቁኛል ትንሽ። እሺ ቀጥል ሲስ። እና ወንድማችን ከቻልክ ከዚህ እምነት አምልጥ፣ እነሱ ይሻላል። በታሪክ ውስጥ የሌለ በታሪክ ውስጥ ሊመልሱት ማይችሉ ጥያቄ እኮ ነው። እኔ ተደጋጋሚ በእኔ ቤት ራሱ ያዲን ራሱ ጠይቄዋለሁ እኮ አንድ ለአንድ በታሪካዊ ክርስትና ሂደት ውስጥ ከመጣን አንድ እስቲ የቤተ ክርስቲያን አባት የሚባል ሰው ጥቀሱ እንኳን ስለው ሊጠቅስልኝ አልቻለም። እና ይህን ጥያቄ ብትመልሰው ደስ ይለኛል። ተደወለበት መሰለኝ ሲሶ ባይ ዘ ዌይ ይሄ ሐዋርያዊ ቅብብሎስ የሚባለው አፖስቶሊክ ሰክሴሽን ጥቅሙን አየህ አይደል? የትኛውንም እምነት ነው ባይ ዘ ዌይ ጋማ ብሎ የሚይዘው ምንድነው? ካሜራውን አስሪ ወደፊት ወደኋላ የምታደርገው ዘማ ትናንት የበላው ቶፉ አልተመቸም መሰለኝ። ኧረ ጌታ አንተ እዴ በጣም አዋጭ እኮ ነው እኮ ቶፉ። በቃ እንዴ ዛሬ ራሱ ሊድ እንደ እያልኩ ነው። እየሄድክ ወዳጄ እየሄድክ ኧረ ወንድማችን ዳዊት ተመለስና እናውራ እስኪ። ወደ እውነቱ ተጨመሩ ብለህንማ ዝም አንልም። እስኪ እውነቱን ትነግረናለህ።
እስቲ ሳሪቾ ከታች እስቲ ነበርሽ። እስቲ ሳሪቾ እስቲ ነይ። ቅድም ከኦርቶዶክስ ነው ወደ ሄድኩት እያለች ነበር። ሳሪ ልኬልሻለሁ። እስቲ እሺ ዴቭ ኪንግ ዌልካም። አንድ ቁጥር ስጽፍ ነበር ተደጋጋሚ። ሲሶ ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነው? ሳራ ሁሉ ሰላም እግዚአብሔር ይመስገን። ማን ነው? የኦጂ እምነት ተከታይ ነህ አንተ? አይደለሁም፣ እኔ ፕሮቴስታንት ነኝ። ታዲያ አንድ ቁጥር የምጽፈው ኦጂዎቹን ለማገዝ ነው ወይስ አባቴ እንጃ አልገባኝም። ወይስ ፕሮቴስታንቱ ላይ ጥያቄ አለ? ዴቭ ኧረ የለኝም። ጉድ እኮ ነው። እሺ ሳሪዬ ሳሪቾ እሺ ኮሜንት ላይ ስትጽፊ ነበረ። አሁን የጋዲሳን ጥያቄ ልትመልሺ ትችያለሽ? እስቲ እኔ እኮ ከዚህ በፊትም እኮ አውርቻለሁ እዚህ ቤት። እሺ መጽሐፉን ማን ነው የሰጣችሁ በማለት የምናምነውን እምነት ማስቀየር አይቻልም። መጽሐፉን ማንም እስጥ ማንም ሰውን መጽሐፋቸውን ለምሳሌ መጽሐፍ ቅዱሱ ትክክል አይደለም ብዬ ባምን መጽሐፍ ቅዱሱን ልክደው እችላለሁ እንጂ ስላሴ ትክክል ነው ማለት አልችልም። ገባ? ያ ትክክል አያደርገውም። ገብቷል? ስለዚህ ለምሳሌ መጽሐፉ አሁን እኛ የሚያዋጣም መጽሐፉ በእጃችን ላይ አለው። ሁላችንም መጽሐፉ ላይ ያለውን በትክክል ተቀብለናል ወይ ነው ምሎም ብለናል ወይ ነው። ኦኬ ይሄ መጽሐፍ የሰጣችሁ ማን ነው? አሁን 66ቱ መጽሐፍ የሰጠቻችሁ ማን ነው? ማን ነው የሰጣችሁ? ማንም አልሰጠኝም። እኔ ገዝቼ ነው። አሱማ ግን ከየት ነው የመጣው? ገዝቼ ነው የሚለው ሳይሆን የትቢት መልስ ሳይሆን አይደለም። ገዝቼ ነው እኮ ገዝቼ ነው። ሲሶ አታስጨንቃት። በቃ ገዝቼ ነው ካለችው በቃ አታስጨንቃት። ስለ ቀኖና የምሬድ እኮ ነው። አሁን ጋዴ እኔ አይደለም ስለ ቀኖና ምናምን ሳይሆን አሁን መጽሐፉ ላይ የተጻፈውና መጽሐፉ ማን ያመጣ ምለው ትምህርቱን ማስቀየር ይችላል። ገበያ ላይ ይሸጣል እኮ። ለምን ቁርአንም አገዥም? ቁርአንም እኮ ገበያ ላይ ይሸጣል እኮ። አዎ ይሸጣል አለኝ እሱ እኮ። ቁርአን ገዝተሽ ለምን በቁርአን አታምኝም ታዲያ? አይ ከቁርአኑ መጽሐፍ ቅዱስ ነው እውነተኛ መጽሐፍ ብዬ አምኜ መጽሐፍ ቅዱስን የተቀበልኩት። እውነተኛ መሆኑን ማን ነገረሽ ነው? መጽሐፍ ቅዱስ ከቁርአን የተሻለ እውነተኛ መሆኑን ማን ነገረሽ? ቁርአንም ገበያ ላይ መጽሐፉ ስለራሱ ይናገራል። መጽሐፉ ስለራሱ ይናገራል። መጽሐፉ የምናገረውን ነገር ደግሞ በተግባር ደግሞ የምታየው ነገር ነው። ምክንያቱም እግዚአብሔር መንፈስ ነው፣ ለሚያምኑት መንፈሱን የሚሰጥ ነው። ስለዚህ በመንፈሱ ደግሞ እግዚአብሔር ማንነቱ የሚገልጥ ነው። ዝም ያለ ጉዞ አይደለም እኮ እግዚአብሔር። ሲሶ ወይ ሳራ ፈቃደኛ ከሆነች አንድ ጥያቄ ልጠይቃት። ሳሪቾ አንድ ጥያቄ ልጠይቅሽ ፈቃደኛ ከሆነች መጽሐፍ ቅዱስ ላይ ምንድነው? ካወኩኝ እሺ ማቆኩ እሺ ሲሶ እስቲ አንዴ በትልቁ አድርገኝ ብሮ እስኪ አንዴ። እሺ ፓፓ እሺ ይታይሻል ሳሪቾ ጥቅሱ ትንሽ ግዥ ይላል እንጂ ይታያል። እስቲ አንብቦ አንተ። እሺ ዮሐንስ ወንጌል ምዕራፍ 8 ላይ ነውና ሲሶ ሚውት አድርገው እስቲ አንዴ። ይቅርታ ብሮስኪ ያስተጋባል። ይቅርታ
እንደዚህ ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 16 ላይ ጌታችን ኢየሱስ ይላል የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ በፍርድ ፍርዴ እውነት ነው ይላል። የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል ይላል። ምን አለ? የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለኔ ይመሰክራል ይላል። ይሰማል ሳራ? ይሰማኛል። እናንተ ኢየሱስ አብ ነው አይደል እምነትሽ? ምንድነው ጥያቄህ እዚህ ላይ? ኢየሱስና አብ ሁለት የተለያዩ አካላት ናቸው አይደሉም? አይ መጽሐፍ ቅዱስ ሲናገር ሁለት የተለያዩ ናቸው ሳይሆን እኔና አብ አንድ ነን ይላል ኢየሱስ። ይሄው እዚህ ጋር እሱን ቆይ የሁለት ሰዎችን ምስክርነት እውነት እንደሆነ በሕጋችሁ ተጽፏል ካለ በኋላ አይደለ ስለራሴ የምመሰክር እኔ ነኝ የላከኝም አብ ስለኔ ይመሰክራል ብሎ ሁለቱን አካላት ነው አይደል እዚህ ጋር ያስቀመጠ ያለው? አይ ሁለት አካላት ናቸው አይልም። መጀመሪያ እነዛ ለሰዎቹ ምን አላቸው? በሕጋችሁ አላቸው። ስለዚህ ሰዎቹ ሕግ አላቸው ማለት ነው አይደለም? የሁለት ሰዎች ቆይ ሳሪቹ አንዴ ስም የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል ካለ በኋላ የሁለት ሰዎች ምስክርነት አለ። ከዛ በኋላ ስለራሴ የምመሰክር እኔ ነኝ አለ። አንድ ምስክርነት የላከኝም አብ ስለኔ ይመሰክራል። ሁለት ምስክርነት አይደል? በመጀመሪያ ቁጥር 16 ላይ ያለው ልብ ብላ አንብበሃል ጋዲ? እሱን እኮ ነው የላከኝ አብ ከኔ ጋር ነው የሚለው። ምን እኮ ከኔ ጋር ነው ስል የላከኝ አብ ከኔ ጋር ነው እንጂ የሚለው ሲጀመር እኔ አብ ነኝ አይልም እኮ እዚህ ጋር የላከኝ አብ ከኔ ጋር ነው የሚለው አይልም። አይ እኮ እኔ አብ ነኝ ቢላል ሳይሆን የላከኝ አብ ከኔ ጋር ነው ስል ካጠገቡ ነው። የቱ ጋር ያለው? እኔ ብቻዬን አይደለሁም በፈርድ ብሎ የሚናገረው እሱም ብቻውን እንዳይሆን ያደረገው አቤቱ ጋር ሆኖ ነው። ታዲያ ብቻዬን አይደለሁም ሲል እኮ ሁለት ሌላ ሰፋሪ አካል እንደሆነ እኮ የሚያሳዩ ሳሪቹ ያንቺን እምነት እኮ ነው የሚመታብሽ ራሱ ይሄ ክፍል ራሱ እኮ ይምታው። ምን ችግር የለውም። እኔ መጽሐፉ አይደል እያለ ያለው የምመታው ከሆነ ይምታውና እሱን እኮ ኢየሱስ አብ ነው። አሁን የላከኝ አብ ቆይ ጥያቄውን ሽፍት አታድርጊ። መጀመሪያ ቆይ አሁን አቤት ነው ሳይሆን ጥያቄው የላከኝ አብ ከኔ ጋር ነው አለ። ከዛ በኋላ ብቻዬን አይደለሁም አለና የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል አለና የሁለት ሰዎች ምስክርነት ስንት ምስክር አለሽ? ስለ ኢየሱስ ማን ናቸው የመሰከሩት? ገዛ ይናገራል መጽሐፉ ራሱ። ከዛ ላይ ግን መጀመሪያ ስንት ምስክር ነው ኢየሱስ እሱን ከማለቱ በፊት ቆይ አንዴ ሳሪቾ የጠየኩሽን ጠይቂኝና ከዛ እኔ ደግሞ እንድጠይቂኝ ፈቅድልሻለሁ። ስንት ምስክሮች ናቸው ያሉት? ስለ ኢየሱስ ማን ናቸው የመሰከሩት? እኮ አነበብኩ ጋር ያነበብኩ እኮ ማንና ማን ናቸው? ስንት ናቸው? እሺ ንገሪኛ፣ መልሽልኝ። የላከኝ አብ ስለኔ ይመሰክራል አላለ? እሱን እኮ ነው። ስንት ምስክሮች ናቸው ስለ ኢየሱስ የመሰከሩት? ሳሪቾ ቀላል ጥያቄ እኮ አሁን ይኸውልህ ደቅናችሁ ነው እንዲያጠመቆቻችሁ ሰዎቹን ሳሪቾ ግልጽ ጥያቄ እኮ ነው። አይ መልሰው ስክሪኑ ላይ ይሄው እኔ አይ ደብዙ ስለሆነ ነው ስልክ እንትን ስላለም ነው የዘጋሁት። የኔ ጥያቄ እስቲ ክፈተውና ጋዲሳ ክፈተውና ቀጣይ ያለውንም ይሄ መስካሪ ተባለውንም ዳዊት ስትመጣ አይ መልሰው ቆይ አንዴ አብራራው። ተረጋጉ። ቆይ አንዴ ተራ በተራ ነው የምታወሩት። እሺ ዳዊት መቀጠል የምትፈልግ ከሆነ ስለ ኢየሱስ ስንት አካላት ናቸው የመሰከሩት? ክፈተው መጀመሪያ እንትኑን ክፈተው፣ ስክሪን ላይ ክፈተው ያወጣውን ጥቅስ ማለት ነው። ወዳጄ ጥቅሱን እንኳን አነበብኩልህ። እሺ ድጋሚ እኮ ክፈተው መጀመሪያ ክፈተው። ለምን ትፈራለህ? ኦኬ ለምን ትፈራለህ? ቆይ አንዴሽ እንደዚህ ባይዘው አስተውሉ። እንደዚህ ትዕቢተኛ የሆኑ ሰዎችን ጋይስ እንዳመጣጣቸው ነው የምናስተናግደው እንጂ ከሰው ጋር እንትን ማለት እንትን ይላል። ቆይ አንዴ ይሄ ምንም ትዕቢት አይደለም። ቅድም ጥያቄ ስትጠየቅ መልስ አታድል እንዴ እስታክ አድርገህ ከ15 ደቂቃ በኋላ የተመለስከው ብሮስኪ? ምንም እስታክ የሚባል ነገር የለም። እሺ አሁን ጥያቄን ስማ። የምትመልስ ከሆነ ጥያቄው ላይ ትኩረት አድርግ። ኦኬ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁም እና እኔ በፍርድ ፍርዴ እውነት ነው አለ። የሁለት ሰዎች ቆይ አይደለም ቆይ ጥያቄውን ልጠይቅ። እኔ እኮ ነኝ እየጠየቅኩ ያለው። መጀመሪያ የመጽሐፉ የክፍሉን ሐሳብ ይዘህ ከሆነ የምትጠይቀኝ በጣም ደስ እያለኝ እመልስልሃለሁ። ቤቱ ምን አለው መሰለህ፣ ሰውየው ጥያቄውን ያቀርባል። ጥያቄውን ልክ ሲጨርስ አንተ መልስን ታቀርባለህ ነው። ኦኬ እሺ፣ ከዛ ደግሞ አንተም ትጠይቃለህ ማለት ነው። ችግር የለም። የሁለት ሰዎችን ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለኔ ይመሰክራል ይላል። ስለ ኢየሱስ የመሰከሩት ማን ናቸው? ዳዊት
ኦኬ ጠይቀኸኛል፣ አሁን ትሰማኛለህ ማለት ነው። እስኪ አልሰማም። ያንተን ትንተና ለምን ሰማለሁ? ባኪን ፎርዝ ሆነ ለምን ትጠይቀኛለህ ታዲያ? ማሰማ ከሆነ ለምን ማንና ማን ናቸው ስለ ኢየሱስ የመሰከሩት? እኮ ማሰማ ከሆነ ለምን ትጠይቃለህ? እሱ ነው ማንና ማን ናቸው የጠየኩህ እኮ ነው። ጥያቄው መልስ። ማንና ማን ናቸው ስለ ኢየሱስ የመሰከሩት? ኦኬ እሺ፣ እንዲህ በሰው ህግ አሁን ሰው አንድ ዳኛ ፊት ቢቀርብ እሱ ራሱ ባለቤቱ እንደ መስካሪ ተደርጎ እንትን አይባልም፣ አይቆጠርም። መስካሪ ተብሎ የሚታሰበው ሌላ ወገን ነው። ግን እዚህ ጋር ስለ ዳኛ ስለ ህግ አላወራሁም። እግዚአብሔር ቆይ ዳዊት ይወለ በእግዚአብሔር ኧረ ጥያቄውን መልስ። ክፍሉ ራሱ ይወለ ክፍሉ አሁን ይወለ ሌላ አይደለም። አሁን ስለ ኢየሱስ ማንና ማን የመሰከሩት? ወይ ራሱ ኢየሱስ ብቻ ነው መልስ፣ ከዛ ታብራራለህ ወይ አይደለም? ኦኬ ይወለ እኔ መሰክራለሁ፣ አብም ስለኔ ይመሰክራል አለ። ይሄ ምንም እንትን የለውም። አብን ይወለ በነገራችን ላይ እኛ ናቸው መስካሪዎቹ። ማን ነው እሱ አምላክ ያለህ? ማን ነው አምላክ ያለህ? ሲጀመር አዳምጠኝ። እሺ አዳምጠኝ። አብና ወልድ መሰከረ ሲባል ሁለት አካላት መሰከሩ ማለት አይደለም። ይሄው የሁለት ሰዎች ምስክርነት ብሎ ነው ጌታ የተናገረው ወዳጄ። ያ ታዲያ ሁለት አሁን እሺ ጥሩ እንትን አንስተሃል። ሁለት ሰዎች ሲባል አንደኛ አሁን as human የምናስበው ሁለት ሰዎች ስናስብ 2% ነው የምናስበው፣ ስለ ሁለት ስናስብ ማለት ነው። ነገር ግን ስለ አብና ወልድ ቆይ አዳምጠኝ እባክህ። ስለ አብና ወልድ ስናስብ አብና ወልድን ስለ 2% እያሰብን አይደለም። ስለ ሰው ሲሆን ሐሳብ አይደለም ጌታ ስለተናገረው ነገርኝ ወዳጄ። አንተን ሐሳብ ተውና እኮ ይኸውልህ ስለ ሰው ሲሆን ለ2% ይውላል። ስለ አብና ወልድ ጌታ በተናገረው መልስ ጌታ መጣው መጽሐፍ ቅዱስ አብና ወልድን 2% አድርጎ ስለማያስቀምጥ ማለት ነው። አሁን ፐርሰኑ አይደለም እኮ ዴባ ፐርሰኑ አይደለም። አሁን የፐርሰን ነው የሚለውን ዴፊኒሽን እንመለሳለን። አሁን የሁለት ሰዎች ምስክር ብሎ ተናገረና ወርዶ እኮ እኔ ብሎ አብ ብሎ አስቀመጠ። ስለዚህ ስለ ኢየሱስ እኮ የሁለት አካላት አይልማ ሲሶዬ ይኸውልህ የሁለት አካላት ሳይሆን የሚለው የሁለት ሰዎች ይላል። ስለ ኢየሱስ እዚህ ጋር ማንና ማን ነው የመሰከረው? ኦኬ ያው ሲሶ አሁን ሁለት ሰዎች ሲባል እኛ እኩል ይሆናል ሁለት አካላት፣ አብና ወልድ እኩል ይሆናል ሁለት አካላት የሚባል ነገር የለም። ሁለት ሰዎች ስናስብ እንደ ሰው ሁለት አካላትን ነው የምናስበው። ከክርስቶስና ከወልድና ከአብ አንፃር ግን ሁለት አካላትን እያሰብን አይደለም። አብና ወልድ ሁለት አካላት ስላይደለም። አሁን ሲሶ ችግሩ ምን መሰለህ? ትርጉም ከኪስ እየሆነ ነው። መጽሐፍ ቅዱስ ላይ የሌለ ሽታ ነው ልጁ እያወራ ያለውና ማን ያለ ነው ዳዊት። አንተ ለምሳሌ ይሄ ክፍል ሲተረጎም ይሄ ክፍል እንዲህ ብሎ ነው መተርጎም ያለ። ለምሳሌ ከቤተ ክርስቲያን ታሪክ ውስጥ ጋዲስ አንተ በፈታኩ አይደለም ይሄን ክፍል አባቶቻችን የፈቱት። ምክንያቱም ክርስትና እኮ እኛ ጋር አይደለም የመጣው እኮ ክርስትና ከኛ ቀደም የነበረው አሁን እኮ ቅድም ያልኳችሁ ይሄ የአባት የቅድመ አያት ጉዳይ እዚህ ጋር ነው የተበላሸው። አሁን ለምን አለ መሰለህ እንደ ልብ እኮ እንትን እኮ አይደለም እኮ አሁን ለምሳሌ ጋዲስ አይንን ፍቺ ስትፈታ ተሳስተሃል። ይሄ ክፍል የሚፈታው በዚህ መልኩ ነው። አባቶቻችን የፈቱት እንደዚህ ነው ብለህ የምትጠቅሰው የምታነሳው ነገር ካለ አንድ ነገር አንተ ስለ ሰውና ስለ መንፈስ እንዲህ ነው እንዲህ ሲሶኛ እኮ አባቶች ሲሶኛ እኮ አባቶች እቺ ናችሁ እኮ ይሄ ክፍል ለምሳሌ በቃ እኛ አይደለም ሲሶ እኛ ባባስና እናንተ ባባቶች የምታምኑ ከሆነ ክርስትና እኮ እንደ የበቀለ እኮ ነገር እኮ አይደለም። ክርስትና እኮ የ2000 ዓመት ታሪክ ያለው እንትን እኮ ነው። አይ እኛ ጋዲስ አንተ ስትፈታ አባቶች ብለን እኛ አይደለም አየነከፍ እኛ አባቶች ብለን የምናምነው ይኸውልህ መጽሐፍ ጻፉ እኮ ማን ነው አይንፍቺ ወልሽ ሳራ አንቺ ይሄን ክፍል ለምሳሌ ጋዲስ ይሄን ክፍል በዚህ መልኩ ፈታው። ጋዲስ አንተ ፍቺ ትክክል አይደለም። ይሄ ክፍል መፈታት የሱ ፍቺ ትክክል ለመሆኑና ያለ መሆኑ አባቶቹ አይደሉም ማረጋገጫ የሚሆኑት ነው እያልኩ ያለው እኮ። ያንቺ ፍቺ እኮ ከቋንቋም ከሎጂክም ከምንም ጋር እኮ ነው የሚጋጨው እኮ። እሺ እናንተ ይኸውልህ ፍቺው ትክክል ነው ትክክል አይደለም ለማለት እኮ ማለት ነው ከመጽሐፍ ቅዱሱ ጠቅላላ ትምህርት አንፃር እንጂ አንዱን አባት አንስተህ በአባት አይደለም የምትለካው። የሁለት ሰዎች ምስክር በሕጋችሁም የታወቀው ነው ብሎ ሁለት ሰዎች አብና ወልድ ናቸው። አብና ወልድ ሁለት ሰዎች ናቸው። አረ ነው ከዛ አብና ወልድ ሁለት ሰዎች ናቸው። አውልሽ ሎጂክ አሁን ሎጂክ ተምረሻል? ስለ ሎጂክ ለምሳሌ እኔ አላውቅም፣ ስለ ሎጂክ አላውቅም። ግን ሲሲዬ አብና ወልድ ሁለት ሰዎች ናቸው ወይ?
አሁን ሰዎች ነን እያለ ነው ክፍሉ በህግ አውልሽ እኮ ክፍሉ የሚያወራ ስለ አብና ስለ ወልድ ለምሳሌ ፍርድ ቤት ሄደሽ እያለ እኮ ፍርድ ቤት ሄደሽ ምስክር በምን አይጸናም እያለ ነው። በአንድ ሰው አይጸናም። ሚኒመም ሪኳየርመንት ምን አለ? የሁለት ሰው ምስክርነት ያስፈልጋል በፍርድ ቤት ሂደት ውስጥ። ልክ ነው። አሁን እሱን እኮ አልተቃወምኩም። ስለዚህ ስማኛ እንዴ እሱን አልተቃወምኩም። በህጋችሁ ብሎ ሲነግራቸው ለሰዎቹ ሰዎቹ አንድ ተከሳሽ ሰው ቢኖር በዛ ሰው ላይ የአንድ ሰው ምስክርነት ተሰምቶ ፍርድ አይፈረድበትም። ከሁለት ሰው መሰማት አለ። ስለ ኢየሱስ የሚመሰክረው ማና ማን እያለ ነው? ስለ ኢየሱስ የሚመሰክረው መጀመሪያ ስለ ሰዎቹ እንረዳ። መጀመሪያ ስለ ሰዎቹ እንግባባ። ስለ ኢየሱስ የሚመሰክረው በዚህ ክፍል ውስጥ ማንና ማን ነው የሚመሰክረው ስለ ኢየሱስ? በክፍሉ ላይ ስለ ኢየሱስ የላከኝ አብ ስለኔ ይመሰክራል አለ። ስለ ኢየሱስ የሚመሰክረው ማንና ማን ነው? 8:16 አይደል? እያነበብኩ ልነግርህ እኮ ስለ ኢየሱስ የሚመሰክረው ማንና ማን ነው እኮ። ስማ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ በፍርድ ፍርዴ እውነት ነው አለ። ስለዚህ እሱ ብቻው ስላልሆነ ፍርዱ እውነት ነው። ፍርዱ እውነት ያስባለ እሱ ብቻው ስላልሆነ ነው። ቆይ the question አራ አይስክሬምን ወደዛው ሰደው እየመጣው እኮ ነው። ቆይ ስለ ኢየሱስ የሚመሰክረው ማንና ማን ነው? ሲስማኛ እኔ እኮ እያነበብኩ ነው የምነግርህ። ኢየሱስ ስለራሱ ሲናገር ምን አለ? እነዚህ ከላይ እንደዚህ አለ፣ እናንተ ስጋዊ ፍርድን ትፈርዳላችሁ አለ። እኔ በአንድ ሰው እንኳን አልፈርድም አለ። የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና በፍርድ ፍርዴ እውነት ነው አለ። አሁን ፍርዴ እውነት ነው ብሎ እየተናገረ ያለው ኢየሱስ ብቻዬን አይደለሁም አብ ከኔ ጋር አለ ብሏል እኮ። ማንና ማን ይሄንን ማን አለ? ኢየሱስ አለ። ከኢየሱስ ጋር ደግሞ ማን አለ? አብ አለ። እሺ ቀጥይ። ከዛ ብቻዬን አይደለሁም አለ። ቁጥር 17 ላይ የሁለት ሰዎች ምስክርነት እውነት እንደሆነ በህጋችሁ ተጽፏል። ይሄ የሰዎቹ ህግ ላይ የተጻፈ በብሉይ ኪዳን የተጻፈ ህግ ነው። የሁለት ሰው ምስክርነት ትክክል እንደሆነ በህጋችሁ ተጽፏል አለ። እሺ ቀጥለሽ። አሁን ይሄኛው ህግ የሚሰራው ሲሲው ስማኝ፣ ለወርድ ነው እኮ ወርዳለሁ። ይኸውልህ እዚህ የሁለት ሰዎች ምስክር የተባለው ከሳሹ ስለራሱ ምስክር አይሆንም። አንድ ሰው ጉዳይ ያለበት ሰው ምስክር አይሆንም። ስማኝ መጀመሪያ አይደለም ቁጥሩ ላይ አቁሚ እኮ ወረዳልና ስለ ኢየሱስ እንግባባ እንጂ መጀመሪያ የጋዲሳ ጥያቄያችን ስለ እንትን ሳይሆን ስለ ኢየሱስ የሚመሰክረው ማን? አልጠፋብኝም። ሲሶ ጥያቄ አልጠፋብኝም። እናንተ ምንድነው ወደ እንትን ነው እንደ ጠሯችሁ ወደ አልጠፋብኝም ጥያቄው። ይሄን ግን ተስማማለህ? የተከሰሰው ሰውዬ ስለራሱ አይመሰክርም። ሌላ ሁለት ሰዎች ምስክር ያስፈልጉታል። ይኸውልሽ ምሳሌ ነው ያነሳው። በህጋችሁ የሁለት ሰው ምስክርነት የጸና እንደሆነ የታወቀ ነው የሚለውን አነሳና ስለኔ ማንና ማን ይመሰክራል ነው ያለው ነው ጥያቄው። ስለ ኢየሱስ ማንና ማን ይመሰክራል እኮ። ይኸውልህ አንድ ሰው ስለራሱ በህጉ መሰረት ለመመስከር አይችልም። በህጉ መሰረት ስለዚህ መጽሐፍ ኢየሱስ ላይ የሚሰራ ከሆነ ስለራሱ የሚመሰክረው ውሸት ነው ማለት ነው ኢየሱስ እኮ ስለራሱ አንድ ሰው መመስከር አይችልምና ስለዚህ ስለኔ ራሱ ይመሰክራል ያለው የኢየሱስ ንግግር ውሸት ነው ማለት ነው። ኢየሱስ ስለራሱ ይመሰክራል ያለበት ምክንያት ምንድነው ስትል ብቻዬን አይደለም አብ ከኔ ጋር ነው አለ። አብ ከኔ ጋር ነው አለ። እሺ ቀጥዬ ወደ ጥያቄ እንምጣ። ስለ ኢየሱስ የሚመሰክረው ማን ነው? መጀመሪያ ይሄን እንግባባ እንጂ ምዕራፍ 5 ላይ እኮ ኢየሱስ እኔ በመሰክር ምስክርነቴ እውነት አይደለም እኮ ብሏል። ስለዚህ ምዕራፍ 5 ላይ እኮ እኔ በመሰክር ምስክርነቴ እውነት አይደለም ብሏል። ስለዚህ ኢየሱስ ስለራሱ የሚመሰክረው ምስክርነት እውነት አይደለም። ምዕራፍ 5 ላይ ስለ ምስክርነት ሲናገር ኢየሱስ እኮ ምን አለ መሰለህ? አሁን እኮ እኛ እንደው ከናንተ ምስክርነት እኮ ነው የምናወራው። አንዴ ሳራ አንዴ አዳምጪ። እንደው ይሄ እያዳመጥኩ ነው፣ ግን በግልጽ የተቀመጠ መጽሐፍ ቅዱስ ጥቅስ ብዙ ጥቅሶች ማንሳት እንችላለን። መጽሐፍ ቅዱስ እንደዚህ ነው ቡቸር የምታደርጉት ችግሩ። እሺ አሁን ለምሳሌ እንትን ላይ ሂጂና አሁን ቅድም ስትናገሪ ነበር የአንድ ሰው የራሱ ምስክርነት ተቀባይነት የለውም የሚለውን ጥቅስ ስጭንሽ።
እኮ ይሄንን ህጉ የተጻፈበትን ሂድ እናውጣና ጥቅሱን ስጭኝ ታዲያ እኔ የት ነው እጄ ማውጣ የት ሄጄ ነው ማውጣው ጥቅሱን ስጭኝ የት እንደተጻፈ አታውቅም እኔ አላውቅም ስጭኛው እኔም አላውቅም የት እንደተጻፈ በቃ በማታውቂው ነገር ዝም ብለሽ ገብተሽ አታውቂያ ታዲያ በቃ ከይቅርታ ከታላቅ ይቅርታ ጋር በማታውቂው ነገር ገብተሽ አታውቂው አይ በቃ ሲስ በቃ አንተን አሁን ዝም ብሎ ራስ ማድከም ነው በቃ አንተ ራስን አዋቂ አድርገህ የምታወራ ከሆነ ማምጣት ትችላለህ እንዴ በቃ ይብቃን እነዚህ ሰዎች ጋዲሳ ቆይ ሳሪ ቆይ ማቆም ትችላለህ ሳሪ ቆይ የሁለት ሰው አሁን ስለ ኢየሱስ ማን ነው የሚመሰክረው ተብለሽ ተጠየቅሽ እስቲ አንቺ ጎበዝ ኮሽ ይሄን ጥያቄ መልሽ ጥያቄው እኮ ቀላል ነው በቃ ስለ ኢየሱስ ማን ነው የሚመሰክረው እሺ ማን ነው የሚመሰክረው ማን ነው ስለ ኢየሱስ ማን ነው የሚመሰክረው ኢየሱስ እኔ ስለራሴ በመሰክር ምስክርነት የላቀ ኢየሱስ ምን አለ ኢየሱስ እኔ ራሴ ያኔ ጥያቄ እኔ ነኝ አለ እኔ ነኝ አለ ስማ ኢየሱስ ስለራሴ መሰክራለሁ አለ የላከኝም አብ ስለኝ መሰክራለሁ ጸጋችሁ ብዙ ነው ሲስ እየሰማ እንጂ ተጻፈውን እኮ ነው መልስልህ እኔ ስለራሴ መሰክራለሁ አለ የላከኝም ስለኔ መሰክራል አለ እኮ ማን ነው የሚመሰክረው ሲስ የተጻፈ እኮ ነው እኔ ስለራሴ መሰክራለሁ አለ ሲሳይ መልሱልኝ እኮ መስካሪዎቹ ስንት ናቸው እዚህ ጋር ሲሳይ መልሱልኝ እኮ መስካሪዎቹ ስንት ናቸው አብ ይመሰክራል እሱም ይመሰክራል እኮ መስካሪዎቹ ኢየሱስና ማን ነው አብ ናቸው አይደል በቁጥር ስንት ናቸው በቁጥር ማንና አብ አንድ ነን ብሏል ብቻዬን አይደለሁም ከኔ ጋር ነው ብሏል እዚህ ክፍል ላይ በቁጥር ስንት ናቸው መስካሪዎቹ በቁጥር አልተቀመጠም እኔ ብቻዬን አይደለሁም ከኔ ጋር ነው አብ ብሏል ለበቃ እኔና ደግሞ አንድ ነን ብሏል እኔና አንቺ ለምሳሌ እኔና አንቺ ጋዲ ላይ እንመሰክራለን እኔና አንቺ በቁጥር ስንት ነን እኔና አንተ ሳንሆን አብና ወልድ አንድ ነን ብሏል ጋዲሳ በፍርድ ሂደት ውስጥ ተጠራና እኔና አንቺ ለምስክር ቀረብን ስለዚህ ጋዲሳ ላይ ሲሳይና ሳራ ይመሰክራሉ ተባለ ሲሳይና ሳራ ይመሰክራሉ ተባለ ሲሳይና ሳራ በቁጥር ስንት ናቸው ሲሳይና ሳራ ሁለት ሰዎች ናቸው ስለዚህ በክፍሉ መሰረት እኔና አብ ከተባለ በቁጥር ስንት ናቸው አብና ወልድ ሁለት ሰዎች ናቸው ወይስ ሁለት አምላክ ናቸው ታዲያ መስካሪዎቹ እዛ ክፍሉ ላይ መስካሪዎቹ ስንት ናቸው ነው እዛ ጋር መስካሪዎቹ በቁጥር ስንት ናቸው በቁጥር አላስቀመጠም ሲስ እኮ አላስቀመጠም ግን ለአንቺ ስንት ቁጥር ነው እዛ ጋር እኔ ስለራሴ መሰክራለሁ ካላስቀመጠ ዲልኬት አምጥቼ እቆጥራለሁ አረ ክፍሉ እኮ ሲስ በቃ አትርከም ወዳጅ ሲሶ በቃ አይደለም እኔ ይኸውልህ ከኔ ጋር ነው እንጂ ብቻ አይደለም ማለት እኮ መስካሪ እኮ እዛ ነው ያለው የቱ ጋር ነው ያለው እሱ ታዲያ እኔ ቆይ ችግር የለም ሲሶ እሺ ቆይ እኔ ብቻዬን አይደለም ብሎ የተናገረው ማለት ነው ኢየሱስ ነው እሺ እኔ ብቻዬን አይደለም ያለው ኢየሱስ ነው አው ኢየሱስ ነው ክፍሉን እኮ ማንበብ ትችላለህ አብ ከኔ ጋር ነው ያለውስ ማን ነው ኢየሱስ ነው ሌላ ማን ይሆናል ስለዚህ አብ ከኢየሱስ የተለየ አካል ነው ከኔ ጋር ነው ያለ የተለየ አካል ነው እንዴት ነው የሚሆነው ያጠገቡ ነው እንዴ ያለው ተናጋሪው ማን ነው እኮ ነው ከተናጋሪው አንፃር ተናጋሪው ኢየሱስ ነው እሺ አብ ይናገራል በመጽሐፍ ቅዱስ አዎ ይናገራል አብ ይናገራል አዎ ለምን አይናገርም ይናገራል እስቲ የቱ ጋር ተናግሯል አብ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ በብዙ አይነት እና በብዙ ጎዳና እንደተናገረና በአባቶች በዕብራውያን ምዕራፍ 1 መሰረት ሐዲስ ኪዳን ላይ አብ ተናግሯል በልጁ ተናግሮናል ይላል ሐዲስ ኪዳን ላይ አብ ተናግሯል አይ ሐዲስ ኪዳን ላይ አብ ተናግሯል በንግግር ደረጃ ስለዚህ በልጁ ነው የተናገረው ጋዲ በልጁ ተናገረን ያዲስ ኦኬ ይሄ የምወደው ልጅ ነው ብሎ የመሰከረው ማን ነው ከሰማይ ድምጽ መጣ ይላል እሱን የመሰከረው ማን ነው ይሄ የምወደው ልጅ ነው ብሎ የመሰከረው ማን ነው አብ ነው ስለማን የመሰከረው ስለ ልጁ ኢየሱስ ነው አዎ ኢየሱስ አብ ነው ኢየሱስ ነው
ኢየሱስ አብም ወልድም ነው። ወልድ ብቻ አይደለም፣ አብም ብቻ አይደለም። ስለዚህ አብ ስለራሱ ነው የመሰከረው ብለን መናገር እንችላለን? አንችልም። ኢየሱስ አብ ነው። አብ ስለ ኢየሱስ መስክሯል። ኢየሱስ አብ ነው። አብ ስለራሱ መስክሯል። ላሰዳ ጋዲ የስማየው አብ ስለራሱ መስክሯል። ይሄን ለምን እንዳነሳው ልንገር። አንዴ ቆይ ሲስ ይሄን ለምን እንዳነሳው ልንገር። አሁን ቅድም ከምስክርነት አንፃር ስትናገር አልነበረ? ይሄ የራስ ምስክርነት የሚለው ነገር ስትናገር አልነበረ? ኢየሱስ አንዴ ቆይ ሳሪቱ ከሲስ ጋር እናውራሽ። አንዴ ልናገር ነው። ሚውት አድርጊና ይኸውልሽ፣ ሚውት አድርጊና ከዛ አንቺ ደግሞ ታብራሪያለሽ። ከዛ ሚውት አድርጊና ታብራሪያለሽ። አንቺ ኦሬዲ ተጠየቅሽ እኮ አንቺ መለስሽ እኮ። ከዛ እሱ ደግሞ መመለሱን እንኳን ተው። ቅድም ዮሐንስ ወንጌል ምዕራፍ 8 ላይ ያለውን እኮ መዶሻ የሆነ ክፍል እኮ ነው። ክፍሉም ሲጀመር የሁለት ሰዎች ምስክርነት የሚለው ኤኒዌይስ፣ ይሄን ለምንድን ነው ያነሳው? ሲሶ አብ ይህ የምወደው ልጅ ነው ብሎ ምስክርነት ነው አይደል እየሰጠ ያለው። ከሰማይ ድምጽ መጣ ይላል። አብ ምስክርነት ሲሰጥ እንመለከታለን። አሁን ቅድም ምን ተብሏል? የአንድ ሰው ምስክርነት የሚለው ነገር እዚህ የራሳቸው ፋለሲ መልሶ እንዴት ብሬክ እንደሚያደርግ ተመልከት። ከጌታችን ኢየሱስ ጋር ሲገናኝ ኢየሱስ አብ ነው ይላሉ። ከሰማይ ድምጽ መጣ ይላል። ይህ የምወደው ልጅ ነው ብሎ የሚመሰክር አካል አለ፣ የተመሰከረለት አካል አለ። ስለዚህ ኢየሱስ አብ ከሆነ አብ ስለራሱ ነው የመሰከረው ስትላቸው ደግሞ መልሶ አይደለም ይለዋል። እምነታቸው ባይዘው እዚሁ ነው እንትን የሚለው እዚሁ አየር ላይ የሚፈረካክስ እምነት ነው እዚሁ በመጽሐፍ ቅዱስ ማለት ነውና እንደው አሁን እኔ እዚህ ቁጭ ብዬ ስለኔ እንደዛ አታወራም። ስለኛ ራሴ ነኝ ማውራት የምችለው ማለት ነው። ስለዚህ አብ ስለራሱ መስክሯል ወይ ስትለኝ አይደለም። አሁን ለምንድን ነው አይደለም የምልህ? አብ ወልድ ስላልሆነ ማለት ነው። ወልድ ቃል ስጋዊ ሆኖ የተወለደ ወንድ ልጅ ነው። ስለዚህ በዛ ወንድ ልጅ በሙላት ተገልጦ የሚኖረው መለኮት ነው አብ ሰው አይደለም፣ ልጁ ሰው ነው። ስለዚህ የተመሰከረው ደግሞ ሲጠመቅ የነበረው እድሜው 33 ዓመት ሲሆን የተጠመቀው ነው። የተመሰከረለትም እሱ ነው። የመሰከረለትም ደግሞ አባቱና አምላኩ ነው። ኢየሱስ አብ አይደለም። ስለዚህ ኢየሱስ አብ ነው ስትል ስለ መለኮት ነው የምታወራው እንጂ ስለ ሰውነት አይደለም፣ ወይም ሰው ስለሆነ አይደለም የምታወራው። ኢየሱስ ሰው አምላክም ነው ስትል ስለ ሰውነትና ስለ አምላክነት ስታወራ ሁለቱን ቀላቅላ አይደለም የምታወራው። ምንም ተዋህዷል ብላችሁ ብታምኑት እንኳን ማለት ነው። አምላክ እሺ፣ ሰውነቱ የራሱ ነፍስ አለ ወይስ አብ ነው ለሰውነቱ ነፍስ የሆነው? ለምን ለራሱ ነፍስ ይሆናል? መጽሐፍ ሲናገር በራሱ ህይወት እንድኖር ህይወት ሰጠው ለወልድ ይላል። ወልድ ህይወት ተቀብሏል ከአብ በራሱ እንድኖር። ስለዚህ ኢየሱስ አብም ነው። ከዛ ኢየሱስ at the same time ደግሞ አብም ወልድም ነው። ምን አልከኝ? እስቲ ድገሞ። እኔ እኮ እምነቱ ራሱ እኮ ሜታፊዚክስ ኢየሱስ አብም ነው። at the same time ኢየሱስ አብም ወልድም ነው። እሺ በቃ ሲሳይ መጽሐፍ ቅዱስ ከፍተን እናውራ። ሲሱ አንዴ በትልቁ አንዴ መጽሐፍ ቅዱስ ከፍተን እናውራ። ሲስ ይሻላል መሰለኝ። አይ በቃ ሎጂክ ከመናወራ ሌላ ጊዜ እናወራለን። አንድ ጥያቄ እሺ፣ አንድ የመጨረሻ አንድ ሳሪቹ አንድ የመጨረሻ። አይ ስራ ላይ ነኝ፣ ከፈለክ ልጠይቀኝ፣ ፈቃደኛ ኮንክ ልጠይቅ። አንድ እንዴ ስራ ላይ ነኝ እኮ አልሽኝ እኮ ልጠይቅሽ እኮ ልወጣ ነው እኮ አልሽኝ እኮ እኔማ ልወጣ ነው። አንተ ከፈለክ ልጠይቅ አንድ ጥያቄ ከፈቀድክልኝ እንጂ ልወጣ ነው። ይኸው እኔ አንድ ልጠይቅሽ ከዛ ትጠይቅኛለሽ። ልወጣ ነው። አንድ ትጠይቂዋለሽ፣ አንድ ይጠይቅሽ፣ አንድ ልጠይቅሽ ትጠይቅኛለሽ። አይ አይደል አልቆይማ። አንድ ጥያቄ አሁን ቅድም 8 ላይ ያወራንበትን እሱን ልጠይቅህና እሱን ከመለስክልኝ ካለበለዚያ ደግሞ ልወርድ ነው። ስራ ላይ ይኸው በቃ እንዲህ እናድርግ። ይኸው አንዴ ክፍሉን ስለከፈትኩት ይሄን ጥያቄ ልጠይቅሽና ከዛ ትጠይቅኛለሽ። ከዛ እንጨርሳለን። አይ በቃ አልመልስም ጋዲ። የቅድሙ ከመለስክልኝ 8 ላይ ተመለስና እዛ አንዴ ጥያቄ ልጠይቅህ ካለበለዚያ ደግሞ ልወርድ ሌላ ጊዜ። እሺ 8 ላይ ያለውን ከመለስኩልሽ ይሄንን 8 ላይ ያለውን ከመለስኩልሽ ይሄን ትመልሽልኛለሽ? ኖ ሌላ እኔ ጊዜ የለኝም። የእውነት ልሄድ ነው ስራ አለብኝ። እሺ በቃ መልካም ቀን። እሺ አመሰግናለሁ። አሁን እኮ ችግር ሆነ ስራ አለብኝ ማለሽ ሲሱ at the same time ደግሞ ልጠይቅም እያለሽ ነውና ክላሽ ያደርጋል ነገር ይየው። ከታች ኮሜንት ላይ 12000 ማይግባቡ ሰዎችን ያጠመቁት ይላል። 12000 አይ ኦጂ ባይዘው የሚያስቅ እምነት ነው ጌታ በሚያውቀው። ለዛ ለመጽሐፍ ቅዱስ ባይዘው ሲሱ ታማኝ ቢሆኑ እኮ የቀደሙ ክፍል ሙሉ እምነታቸውን ባይዘው አንድ ጥቅስ ነው የሚያፈርሰው። አንድ ጥቅስ እንዴ! ኧረ በጣም ግልጽ እኮ ነው እንዴ! 2 ቁጥር እያለ አይደለም ብሎ መካድ በኢየሱስ ኤኒዌይ ለተንቀሳቀስ መሰለኝ አይደል? የሆነ ቁልፍ ካንጀንሽ ይሰማል። በቃ መልካም ቀን ይሁንልህ። አንተ ሰውዬ በቃ ቻው። እሺ